ሌላኛው ሲታወሩ ዛሬ ደግሞ በጋርድ ነው የመጡት ትላላችሁ ውዶቼ። እግዚአብሔርን ይወላችሁ ለዩቲዩበሮች ማለት ነው። እክሌ እንደዚህ ሆነ እክሌ እንደዚህ ሆነሽ ብላችሁ አትናገሩ። ኔቨር በፍጹም ማለት ነው። በፍጹም ትላላችሁ። ይመቻችሁ። እንግዲህ እኔ ምን አገባኝ? የምር ነው የምላችሁት። መብታችሁ ነው የፈለጋችሁት ነገር ማድረግ መብታችሁ ነው እኮ ነው የምላችሁት። ግን አብርሽ ማለት ነው አንተ በነጻነት የምትመላለስን ከሆነ በነጻነት ከሄርሜላ ጋር መኖር የሚፈልግ ከሆነ ሩታን እውነት የማትፈልጋት ከሆነ ለሷ ትላንትና ወረቀት ግን የእናንተ ወረቀት ግን አያልቅም እንደ ያልገባኝ ነገር ወረቀቱ እኮ ከያዛችሁ እኮ አመት ነው እኮ በጣም ትግስቱን ሲናይ ልጁ እኮ ሆዱ ሳይፈጠር በፊት እኮ ነው ይሄንን ነገር የጀመራችሁት። ግን ልጁ ተፈጥሮ ልጁ ተወለደ። አሁን እያደገ ነው። እግዚአብሔር ይመስገን። አሁን እናንተ እስካሁን ወረቀት ላይ ናችሁ። ፈጣሪ ትግስቱን ሲጠን ግን ማለት ነው አብሬሽዬ ማለት ነው። ለምን አንተ ወረቀቷን ፈርም አትሰጥም? በያው እናንተ አሁን ንብረት የምትሉት ያው እኛም እናውቀው እናንተ ያየነው ልክ ላይ ቤታችሁ ከራይ ነው እንደዛ ነገር ነው የምትኖሩት አይደለ? ያየነው ልክ ነው የሚያወራው። እኔ ምን አውቃለሁ ሲጀመር አይደለ? ድርጅት አይደለም ያላችሁ። ድርጅት ቢኖር ነው ኦኬ ብላችሁ ሌላ ነገር ሌላ ውዝግብ ልትፈጥሩ የምትችሉት። ያለው ነገር እንድትካፈል የምትሰጣ ከሆነ ሰይጣና ወረቀት ፈርምላት። አንተ እሷ ካልፈለካት እሷን በነፃነት ትኖር። ገባ? አንተ ሄርሜላ ጋር ደስተኛ ሆነ የምትኖር ማለት መኖር ከፈለግ በቃ እሷ የምትፈልገው ወረቀት እንድትፈርምላት ነው አይደለ? ወረቀቱን ፈርምላትና ሰይጣን አለቀ። ወረቀቱ ግን አያልቅም እንዴ? እንዴት ነው ሁለት ሶስት ወረቀት ነው እንደሚፈረመው? ባይዘው አልገባኝም ምን። ሰላም ውዶች እንዴት ናችሁ? ደህና ናችሁ? ግሬስ ጨረቃ ፋሚሊ ሁላችሁም ባላችሁበት ቦታ ሰላማችሁ በዘመትናል ትላላችሁ። የመጣሁት ዛሬ አብርሽ ሄርሜላና አብርሽ ዛሬ እንዴት መጡ ትላላችሁ? በጋርድ ነው የመጡት። ጋርዶችን ቀጥሮ ወይኔ በላቸው። ቲክቶክ ላይ ደግሞ ምን ብሎ ቪዲዮ እንደሰራ ታውቃላችሁ? ወይኔ ቆይ ቪዲዮን ረሳሁት። እግዚአብሔርን ቆይ ሰምቼ መጥቼ ያለው ኢዋት ወደኔ ስትመጣ የሚለው ሙዚቃ ነው። የብሩክ ማለት ነው። የብሩክ ሙዚቃ ማለት ነው። ብሩክ ጆከር የሱ ሙዚቃ ነውና የዲስ ምን ሙዚቃ ነው? ወይ ሀራ ይመቻችሁ። አይመለከተኝም። በዚህ የመጣው ቪዲዮ ይመለከታለሁ፣ አያለው፣ የሚሰራው ቪዲዮ ሰራለሁ። አለቃ የማቻችሁ ነው የምላችሁ። ግን አንተ ሩታን እንደዚህ አስቀምጤ እንደዚህ ማድረግ ሳይሆን እሷ የምትፈልገው ነገር አርግላትና የምትለዩት ከሆነ ማላየት የምትፈልግም ከሆነ ወረቀቷን ፈርምላትና ሲጣው አብርሽ ማለት ነው። ግን ያው እኛ የምናውቀው ከዚህ በፊትም ፈርማል፣ ግን ወረቀት ማለት ነው። አሁን ደግሞ ሌላ ወረቀት ነው ያመጣችው። ይሄንን ፈርሙላትና ሰይጣንቴ እሷ ጋር መኖር ማትፈልግ ከሆነ ግን እናንተ ልጅ ማላችሁ ላይ ልጃችሁን ልጅ ወልዳችኋል፣ አባትና እናት ሆናችኋል። ግን ያ ነገር አልፈለጋችሁም አንድ መሆንና ግን እንጃ ሳስበው እናንተ ላይ የሆነ ነገርማ እየተደረገ ነው መስለኝ ሳስበው ማለት ነው። ሰውማ የሆነ ነገር አድርጓል ሁለታችሁም። እናንተ በቃ እንዳትግባቡ ፍቅር እንዳይኖራችሁ እና ከባድ ነው። እንደዚህ እየተዋደዳችሁ እንደዛ አላቅም እንዴት ሆናችሁ እዚህ ጋር የደረሳችሁ ሰዎች ናቸው። አሁን ግን ጭድና እሳት የሆናችሁ ቀራችሁ። ፈጣሪ ትዕግስቱን ስጠን። ግን ማለት ነው አንተ አሁን ማትፈልጋት ከሆነ የምትለው ነገር አርግላትና የምትላይ ከሆነ ተለያዩ። ምን ነው ሁሌም ወረቀት ተሸክማችሁ መጣችሁ? እኛ ትበሉ እንደ ምን ሆናችሁ ነው? እና ፈርምላት። ሚስቲክ ናት አይደለ? ያው ሚስቲክ እንደሆነች ታውቃለህ። እና የምትፈልገው ነገር ህግ ደግሞ እንደዛ ነው የሚለው ማለት አሁን ለምሳሌ ህግ ቦታ ስትሄዱ ከነ ንብረትም ነው ባልና ሚስት ማለየት ከሆነ አሉ። እኔ አላቅም። እኔ ትዳርም አልያዝኩም ባይዘው እና እንደዛ ነው። እሷ የምትፈልገው ነገር አርግላትና የምትለይ ከሆነ ተለያይ እና በቃ አርፌ አንድ ህይወት ይዜ መቀጠል ነው። እና ወረቀትን ፈርማል። ግን አሁንም ያመጣችው ወረቀት ምን እንደሆነ ግን ፈርመው እንደምን ታረጋለህ እንግዲህ። እና ዛሬ ደግሞ በጋርድ እንደመጣችሁት ግራ ገባኝ እኮ። ጋርድ ደግሞ መጠበቅ ጀመረ እንዴ? ወይኔ ግን ደግሞ ውበታችሁ ግን አምሮባችኋል። እና ሲነግራችሁ ለሰው ግን ዝሙት ነው እያስተማራችሁ ያላችሁ ሊባል። ወይኔ ብቻ ይመቻችሁ። ለማንኛውም እኔ ምንም አልልም። የምር ነው ምንም አልልም። አይገለ ጥፋተኛ አይገለ እንደዚህ ሆነ አይገለ እኔ አይመለከተኝም። ሲጀመር ምን አገባን ውዶች? ሲጀመር ማለት ነው ሰው እኮ አሁን ላይ ብር ነው የሚወደው። ብር እየሰሩ ነው አንተኛ እነሱ እየተጨቃጨቁት ዶላርም እየተሰራ ስለሆነ እናንተ ቪዲዮን ይዩ ከተመቻችሁ። እና ሲጀመር አሁን ላይ እኛ የምናየው ነገር ዩቲዩብ ላይ ምንም የምንማር ነገር ምን አለ?
ሁሉም የሚሰሩት ነገር ሁሉ በጣም የሚያስጠላ ስራ ነው። እሱ ኦኬ የተመቻ ሰውን ተከተሉ። ምንም ማድረግ አይቻልም አይደለ? ያው የተመቻቸው ሰውን ተከተሉ። እና ግን ማለት ነው አብርሽና ሩታ ይሄ ወረቀት ተሸክማችሁ መውጣታችሁን አቆሙ። ወይ ታረቁ። የምትታረቁ ከሆነ ታረቁ ነው አንዱ ነው። እኔ ልትታረቁ ነው እንደዚህ ሆናችሁ ያላችሁት? አረ ኔቨር። እኔ አላቅም። የምር ነው ማለት የሚታረቅ ሰው እንደዚህ ሆነ ብዬ አላስብም። ግን ማትታረቁ ከሆነ ይሄ ወረቀት ነው ተብዬው ነገር ይሄ ወረቀት ተሸክማችሁ ተባለ። ሁሌም ቪዲዮ ላይ ወደ ስንት ቪዲዮ መሰላችሁ ወረቀት ተሸክሞ የተሰራ ቪዲዮ? 6 ቪዲዮ ነው። እውነት 6 ቪዲዮ ነው የተሰራው በወረቀት ማለት ነው። እና ይበቃችኋል በቃ። የምትፈርማት ከሆነ ፈርማትና አንተም ሰው ይሄው ሚስቱን አስቀምጧል ምናምን ከሚባል ወይ ታረቁ። በቃ ከሁለት አንድ ነው። እና ይመቻችሁ። እና ውዶች በጣም ወዳችኋለሁ። ቪዲዮን ሼር ላይክ አድርጉ። ቤትን ሰብስክራይብ ማድረግ እንዳይረሳ። ሄርሜላ በቃ ልጁን በቃ አቀብጣ ነው የያዛችሁ። አቦ ይመችሽ። ግን አናቅም። ሩታም እኮ ከዚህ በፊት እንደዛ ነበረች። እንደዛ ነው የምትወደው፣ እንደዛ ነው የምትከባበሩት። ግን አሁን ላይ እንደዚህ እንዲሆናችሁ ግራ የሚያጋባ ነገር ነው እንጂ እንዴት እንደምትዋደዱ እናውቃለን። በጣም እኮ ነው የምትዋደዱ፣ በጣም ነው የምትፈቃቀሩት። እንጃ ከናንተ ሰው ብዙ ፍቅር ተምሮ ነበር። ብዙ ፍቅር አስተምራችኋል። ሜዳ ላይ ታሪክ እየሰራችሁ ሰው ልጆች ነበራችሁ ሩታና አብርሽ። የምር ነው በጣም የሚገርም ጊዜያቶች አሳልፋችሁት። እንጃ በስመ አብ ወልድ። ኧረ ፍቅር አብርሽና ሩታ ተብላችሁ ቲክታክ ላይ ዩቲዩብ ላይ የሰራችሁ ልጆች በስመ አብ። አሁን ግን እኔ አላቅም ጌታ ውዶች፣ እውነት ፍቅር ራሱ ማለት ነው ፍቅር ራሱ የሰው አይን አለ። በቃ ሰው ፍቅር ራሱ በቃ ከበዛ ሰው የሰው አይንም ይኖራል እና አላቅም። ሜዳ ላይ ፍቅረኛ ነው ማለት ይሄ ፍቅር መስጠትና መቀበል ራሱ በጣም ከባድ ነው። እና አላቅም አብርሽና ሩታ እንደዚህ ሆናችሁ ብላችሁ በህልማችሁ ራሱ አስባችሁ ታውቃላችሁ? ኔቨር። በእውነት በጣም የሚገርሙ ልጆች አልነበሩም? ዛሬ አመት ኢየሱስ ሲማራ ዛሬ አመትማ እነሱ ጭቅጭቅ ላይ ነበሩ። አመቱ ነው እኮ እነሱ ከጭቅጭቅ ከጀመሩ ማለት ነው። ዛሬ 2 አመት ነው ማለት ነው እንደዚህ ያልኳለሁ። በጣም ነው የሚገርመኝ እውነት። እንጃ እየተፈቃቀረ ሰው ተፋቅሮ እስከ ጥግ ድረስ እስከ ፍቅር መቃብር ነው። ፍቅር እስከ መቃብር የሚባል ነገር አለ አይደል? እንደዛ ማይደርስ ከሆነ ፍቅር ራሱ ምን ያደርጋል? እውነት እኔ አብርሽና ሩታ እንደዚህ ይሆናሉ ብዬ እኔ አንድም ቀን ሲበለ አብርሽና ሩታ ተብሎ በኢየሱስ ስም ቲክታክንና ዩቲዩብን በአንድ እግር ያቆሙ ልጆች እኮ ነው። ኧረ በስመ አብ ወልድ። ይገርማል። እንግዲህ ይመቻችሁ። ለማንኛውም ፈጣሪ እያለው ነው የሚሆን አይደለ? ብቻ ይመቻችሁ። ሂዱበት። የምትሄዱ መንገድ አየት እንደሆነ ሂዱበት። እና ሩታ የምትለው ነገር አርግላት አንተ። እና ወዳችኋለሁ ውዶች። ቪዲዮን ሼር ላይክ ማድረግ እንዳይረሳ። መልካም ቀን ይሁንላችሁ።